ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ የአሸራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 3 ሌሰን 24 ዛሬ የምናየው ርዕስ ኢንዴፊኒት ኢኩዌሽንስ ነው። አጠቃላይ የዩኒት 3 ጥያቄዎችን በጋራ የምንሰራበት ሌሰናችን ነው። ሁሌም እንደምንለው ዩቲዩብ ቻናላችን ዋሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ቻናላችንም ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን አትርሱ። ከኔ ጋር መልካም ቆይታ እንዲውላችሁ እመኛለሁ። ተከታተሉ። ኦኬ ኩዌሽን ነምበር 1 ምንድነው የሚለው መጽሐፋችሁ ላይ ያለው which one of the following pairs of concepts cannot be simultaneously be constant and non-zero for a body? A. Speed and velocity. B. Magnitude of acceleration and acceleration. C. Total distance and displacement. D. Velocity and acceleration. So እነዚህ ፔር የምታያቸው የአንድን ኦብጀክት እንቅስቃሴ ፍጥነት የሚለኩ ፓራሜትሮች ናቸው። እነዚህ ነገሮች መለኪያዎቹ ለምሳሌ ስፒድ ኤንድ ቬሎሲቲ አት ዘ ሴም ታይም ኮንስታንት ነን ዜሮ መሆን ይችላሉ ወይ ነው። ኦኬ ሌላው ደግሞ አክሰለሬሽን ኤንድ ማግኒቱድ ኦፍ አክሰለሬሽንስ ምን ይመስላል? ቶታል ዲስታንስ እና ዲስፕሌስመንትስ አት ዘ ሴም ታይም ካን ኖት ቦዝ ኮንስታንት ኤንድ ነን ዜሮ ፎር ኤ ቦዲ ነው የሚለው። ሁለቱም አንዱ ኮንስታንት ከሆነ ሌላኛውስ ኮንስታንት ይሆናል ወይ ዜሮ ይሆናል የሚለውን ነገር በደንብ ማጥናት ያስፈልጋል ማለት ነው። የትኛው አማራጭ ነው የሚለው እዚህ አንሰሪዝም መሆን ያለበት እያንዳንዱ ምርጫ በተናጠል ብና የተሻለ ነው። የመጀመሪያውን ኤ ብናይ ለምሳሌ ስፒድ ኤንድ ቬሎሲቲ ነው የሚለው አይደል? ስፒድ ማለት የአንድ ኦብጀክት ማግኒቲዩዱን የፍጥነቱ ማግኒቲዩዱን ቫልዩ ማግኒቲዩድ ማለት ዊዛውት ዳይሬክሽን ማለት ነው። ኦኬ አቅጣጫን ሪፈር አያደርግም። ነገር ግን ቬሎሲቲን ስንል ማግኒቲዩድ ኤንድ ዳይሬክሽን ነው። አንድ ኦብጀክት ለምሳሌ 20 ኪሎ ሜትር ፐር አወር ወደ ኢስት ተጓዘብል ስፒድ ነው ወይንስ ቬሎሲቲ ነው? ሎክ ለምሳሌ 20 ኪሎ ሜትር ፐር አወር ወደ ኢስት ነው የተጓዘብል። ይሄ ምንን ይገልጻል? ማግኒቲዩድ ይገልጻል። ይሄ ደግሞ ምን ይገልጻል? ዳይሬክሽን ይገልጻል አይደል? ብዙ ጊዜ በማግኒቲዩድ የሚገለጽ ስፒድ ነው። ስፒዱ ነው። ዳይሬክሽን ካለው ደግሞ ስፒድ ሲደመር ዳይሬክሽን ምን ይሆናል ማለት ነው? ቬሎሲቲ እንለዋለን ማለት ነው። ኦኬ ይሄ አጠቃላይ ይሄ ስቴትመንት የሚያመለክተው ስለ አንድ ኦብጀክት እንቅስቃሴ ነው፣ ፍጥነት ነው የሚያወራው። ነገር ግን ቬሎሲቲ የምንለው ማግኒቲዩድ እና ዳይሬክሽን ኢንክሉድ ሲያደርግ ነው። ኦኬ ስፒድ ስንል ግን ኦንሊ በማግኒቲዩድ ብቻ ሲገለጽ ነው። አት ዘ ሴም ታይም ሳይመልተነስሊ ስፒድ ማግኒቲዩድ ቫልዩ ኦፍ ቬሎሲቲ ስለሆነ ኢፍ ዘ ቬሎሲቲ ኢዝ ኮንስታንት ቬሎሲቲ ኮንስታንት ሆነ ማለት ነው። ቬሎሲቲ ኮንስታንት ሆነ ማለት ማግኒቲዩዱ የቬሎሲቲ ማግኒቲዩድ ምን አለ ስፒድ ማለት ነው አብሮ ምን ይሆናል? ኮንስታንት መሆን ይችላል ማለት ነው። ኦኬ ሁሌም ቬሎሲቲ ኮንስታንት ሲሆን ስፒድም ኮንስታንት ነው የሚሆነው። ምን ማለት እንችላለን? ስፒድ ኤንድ ቬሎሲቲ ካን ቦዝ ኮንስታንት መሆን ይችላሉ ወይም ነን ዜሮ ቫልዩ መሆን ይችላሉ ማለት ነው። ኦኬ ብዙ ጊዜ ኢፍ ዘ ስፒድ ኤንድ ቬሎሲቲ ኮንስታንት ቫልዩ የሚመጡበት ለምሳሌ ቬሎሲቲ ኮንስታንት በሆነ ቬሎሲቲ ነው ኦብጀክቱ ተጓዘ ስንል ምን እየተናገርን ነው? ኮንስታንት በሆነ ስፒድ አቴ ኮንስታንት ዳይሬክሽን እየተጓዘ ነው ማለት ነው። ኦኬ ኢን ስፔሲፊክ ዳይሬክሽን እየተጓዘ ነው ማለት ነው። ብዙ ጊዜ እዚህ ጋር ሁለቱም ቦዝ ምን መሆኑ ይችላሉ? ኮንስታንት ቫልዩ መምጣት ይችላሉ ወይም ነን ዜሮ ቫልዩ መምጣት ይችላሉ ማለት ነው። ኦኬ እዚህ ጋር ግን ጥያቄው which one of the following pairs of concepts cannot both simultaneously constant and non-zero ነው። መሆን የማይችሉት የትኛው ነው? ለምሳሌ ቬሎሲቲ ኮንስታንት ሆኖ ስፒድ ኮንስታንት ካልሆነ ወይም ዜሮ ከመጣ ትክክለኛ ምርጫ ይሄ ነበር የሚሆን። ነገር ግን ኢፍ the velocity is constant ብለን ካወራን ቬሎሲቲ ኮንስታንት ነው ማለት በሌላ አባባል ቬሎሲቲ ስንል ስለ ኦብጀክቱ ፍጥነትና ወዴት አቅጣጫ እየተጓዘ እንዳለ መናገር አለብን። ብዙ ጊዜ ቬሎሲቲ ማለት ስፒድ ፕላስ ዳይሬክሽን ነው። ኦኬ ስፒድ ሲደመር ዳይሬክሽን ስፒድ ማለት ማግኒቲዩድ ማለት ነው። ኦኬ ቬሎሲቲ ኮንስታንት ሆነ ማለት ፍጥነቱ በተመሳሳይ ሬት ነው እየተጓዘ ያለ ካለን ስፒዱ ምን ተመሳሳይ ነው ማለት ነው። ኦኬ ኢን ስፔሲፊክ ዳይሬክሽን ኦብጀክቱ ኮንስታንት በሆነ ስፒድ ኢን ስፔሲፊክ ዳይሬክሽን ኮንስታንት በሆነ ዳይሬክሽን ሙቭ እያደረገ ነው ካለን ምን እንላለን? ቬሎሲቲ ኮንስታንት ነው እንላለን። ነገር ግን ወይን ስፒድ ወይን ዳይሬክሽን ቼንጅ ካደረገ ቬሎሲቲ አብሮ ቼንጅ ያደርጋል። ኦኬ አንዱ ቼንጅ ካደረገ ማለት ነው። በዚህ መሰረት ኢፍ ዘ ቬሎሲቲ ኢዝ ኮንስታንት ዘ ስፒድ ኦልሶ ኮንስታንት። ስለዚህ ማጠቃለያችን ዜርፎር ስፒድ ኤንድ ቬሎሲቲ ካን ቦዝ ምን መሆኑ ይችላሉ? አት ዘ ሴም ታይም ኮንስታንት መሆኑ ይችላሉ ኤንድ ነን ዜሮ መሆንም ይችላሉ ማለት ነው። መልሳችን ኤ አይደለም ማለት ነው። የቢን ኦፕሽን ስናይ የቢ
ይሄ ቢ ማግኒቲዩድ ኦፍ አክሰለሬሽን ቬክተር ኳንቲቲ ነው አይደለ? ለምሳሌ አንድ ኦብጀክት የፍጥነት ለውጥ አድርጓል ብንል በ2 ሜትር ፐር ሰከንድ ስኩዌር ወደ ኖርዝ ነው እየተጓዘ ያለ አክሰለሬት እያደረገ ያለው ብንል ለምሳሌ ይሄ አክሰለሬሽን ነው። አክሰለሬሽን ማለት ማግኒቲዩድ አለው ዳይሬክሽን አለው አይደል? ቬክተር ስለሆነ ማግኒቲዩድ ኦፍ አክሰለሬሽን ማለት ደግሞ ወዴት አቅጣጫ ብቻ ሳይሆን ኦንሊ ማግኒቲዩድ በምን ያህል መጠን ማግኒቲዩድ ኦፍ አክሰለሬሽን 2 ሜትር ፐር ሰከንድ ስኩዌር። ሶ ዘ ማግኒቲዩድ ኦፍ አክሰለሬሽን ስንል ዊዛውት ዳይሬክሽን ማለት ነው። ማግኒቲዩድ ቫልዩ ማለት የአክሰለሬሽኑ ማግኒቲዩዱን ብቻ ነው ማለት። ኢፍ ዘ አክሰለሬሽን ኮንስታንት አክሰለሬሽናችን ኮንስታንት ነው ማለት ማግኒቲዩዱ ምንድን ነው? ኮንስታንት ነው አይደለ? ቫሪ አያደርግም። ሶ አክሰለሬሽናችን ኮንስታንት በሆነ ሬት ነው እየተጓዘ ያለው ካለ ማግኒቲዩድ ቫልዩ ኮንስታንት ነው። ስለዚህ ዜርፎር ዘ ማግኒቲዩድ ኦፍ አክሰለሬሽን ኤንድ ዘ አክሰለሬሽን ቦዝ ምን መሆን ይችላሉ? ኮንስታንት ቫልዩ ነው ወይም ነን ዜሮ ቫልዩ አት ዘ ሴም ታይም መሆን ይችላል ማለት ነው። መሆን የማይችለው ስለሚል ቢም አይሆንም ማለት ነው። ሲን ስናይ ሎክ ሲ ምርጫ ሲ ቶታል ዲስታንስ እና ቶታል ዲስፕሌስመንት። ሶ ቶታል ዲስታንስ ኤንድ ዲስፕሌስመንት ካን ቦዝ ኮንስታንት ኤንድ ነን ዜሮ ኢፍ ዘ ቦዲ ሙቭስ ኢን ስትሬት ላይን። አንድ ኦብጀክት ለምሳሌ ዊዛውት ቼንጂንግ ዳይሬክሽን ዲስታንስ እና ዲስፕሌስመንት ቼክ ስና ዲስታንስ ማለት ቶታል ሌንግዝ ኦፍ ዘ ፓዝ ነው። ለምሳሌ ሎክ አንድ ኦብጀክት ከዚህ ተነስቶ ወደዚህ ሙቭ ባደረገ ብንል ዲስታንስ የምንለው ምን ማለት ዘ ቶታል ሌንግዝ ኦፍ ዘ ፓዝ ነው አይደል? ከኤስ ከቢ ያለው ለምሳሌ 2 ኪሎ ሜትር ቢጓዝ 2 ኪሎ ሜትር ተጉዟል ብንል ቶታል ሌንግዝ ኦፍ ዘ ፓዝ ዲስታንስ የምንለው ስንት ኪሎ ሜትር ነው? 2 ኪሎ ሜትር ፍሮም ኤ ቱ ቢ ነው ማለት ነው አይደል? ይሄ ዲስታንስ ነው ቶታል ሌንግዝ ኦፍ ዘ ፓዝ ስለሆነ። ሶ ዲስፕሌስመንት ፈልግ ብባል ኢንስትሬት ላይን ወይም ዊዛውት ቼንጂንግ ዳይሬክሽን አቅጣጫ ሳይቀይር ኮንስታንት በሆነ መልኩ 2 ኪሎ ሜትር ወዴት ነው የተጓዘው? ፍሮም ኤ ቱ ቢ ወይም ወደ ኢስት አቅጣጫ ተጉዟል ወይም ወደ ራይት አቅጣጫ ተጉዟል ብለን መናገር እንችላለን። ሶ ማግኒቲዩድ አለው ዳይሬክሽን አለው ማለት ነው። ሶ ዲስታንስ ኤንድ ዲስፕሌስመንት ካምቦዝ ምን መሆን ይችላሉ? ኮንስታንት መሆን ይችላሉ። ኦኬ ለምሳሌ ዲስታንሳችን 2 ኪሎ ሜትር ነው፣ ኮንስታንት ቫልዩ ነው። 2 ኪሎ ሜትር ፍሮም ኤ ቱ ቢ ኢን ስፔሲፊክ ዳይሬክሽንም ኤ ዲስታንስ እና ዲስፕሌስመንት ምን የመሆን ቻንስ አላቸው? ኮንስታንት ቫልዩ መምጣት ይችላሉ ማለት ነው። ወይም ደግሞ ዘ ሴም ማግኒቲዩድ ቫልዩ ኢን ስፔሲፊክ ዳይሬክሽን መኖር ይችላል ማለት ነው። ኦኬ ሶ ብዙ ጊዜ ቶታል ዲስታንስ ኤንድ ዲስፕሌስመንት ካምቦዝ ኮንስታንት ኤንድ ነን ዜሮ ቫልዩም አይደለም። ኦኬ ሶ ቼንጂንግ ዳይሬክሽን ሲኖር ነው ዜሮ ዲስፕሌስመንት። ለምሳሌ ኦብጀክቱ ከኤ ወደ ቢ ተጓዘ፣ ተመለሱ ከቢ ወደ ኤ ተጓዘ ብንል ተመለሰ ወደዚህ ሪተርን አረገ። ስለዚህ ዲስታንስ ስንት ነው? 2 ኪሎ ሜትር ሲመለስ 4 ኪሎ ሜትር ሆነ ቶታል ሌንግዝ። ዲስፕሌስመንት ግን ዜሮ ነው። ኦኬ ዲስፕሌስመንት ዜሮ ነው። ሶ ምን ስላለ? ቼንጅ ኦፍ ዳይሬክሽን ስላለ ኦኬ ሶ ዚሮ ቫልዩ የሚመጣበት ቻንስም አለ ማለት ነው። ኦኬ ሶ ነገር ግን ቶታል ዲስታንስ ኤንድ ዲስፕሌስመንት ካምቦዝ ምን መሆን የሚችልበት ቻንስ አለ? ኮንስታንት እንደምታዩት 2 ኪሎ ሜትር 2 ኪሎ ሜትር ኢን ስፔሲፊክ ዳይሬክሽን ፍሮም ኤ ቱ ቢ ተጉዟል ብለን መናገር እንችላለን ማለት ነው። ኦኬ ሶ ነን ዚሮ ቫልዩም ናቸው። ነን ዚሮ ሶ ይሄኛውም አማራጭ ካኖት ቢ ሳይመልትነስሊ ኮንስታንት ነን ዚሮ የሚመጣበት ቻንስ ዲስታንስ እና ዲስፕሌስመንት ትክክለኛ መልሳችን አይደለም። የዲን አማራጭ ስንወስድ የዲን ቼክ እናርግና ትክክለኛው መልስ ዲ የቀረን ዲ ስለሆነ ዲ ነው መልሳችን ማለት ነው። ሶ ቼክ እናርገው እስኪ። የዲን ምርጫ ስናየው ቬሎሲቲ ኤንድ አክሰለሬሽን። ሶ ቬሎሲቲ ኮንስታንት ከሆነ አክሰለሬሽንስ ኮንስታንት ይሆናል፣ አዘ ሴም ታይም ኮንስታንት ይሆናል። ብዙ ጊዜ አክሰለሬሽን ስንፈልግ ምንድን ነው? ዘ ሬት ኦፍ ቼንጅ ኦፍ ቬሎሲቲ ነው አይደል? ሶ ብዙ ጊዜ ቬሎሲቲ ቼንጅ ማድረግ አለበት። ቬሎሲቲ ምን ማድረግ አለበት? ቼንጅ ማድረግ አለበት። ኦኬ ሶ ቬሎሲቲ ቼንጅ የሚያደርገው አይዘር ማግኒቲዩድ ወይንም ዳይሬክሽኑ ነው አይደለ? ሶ ኮንስታንት በሆነ ስፒድ ዳይሬክሽን ቼንጅ ጋረገ ቬሎሲቲ ቼንጅ አድርጓል እንላለን። ወይንም ደግሞ ቬሎሲቲ ማግኒቲዩድ ቫልዩ ስፒዱ ቼንጅ ካረገ ኮንስታንት በሆነ ዳይሬክሽን ቬሎሲቲ አብሮ ምን ያደርጋል? ቼንጅ ያደርጋል። ሶ ቬሎሲቲ ቼንጅ አለ ማለት አክሰለሬሽን ቼንጅ አድርጓል እንላለን። ኦኬ ሶ ኢፍ ዘ ቬሎሲቲ ኮንስታንት ሆነብን ማለት አክሰለሬሽን አለ ወይ ነው። አክሰለሬሽን መስት ቢ ምንድን ነው የሚሆነው? ዜሮ ነው የሚሆነው። ኦኬ ቬሎሲቲ ቼንጅ አረገ ማለት ኦኬ ቬሎሲቲ ቼንጅ አረገ ማለት ግን አክሰለሬሽን አለ ማለት ነው። አይዘር ኮንስታንት ሊሆን ይችላል ወይንም ደግሞ ነን ኮንስታንት ቫልዩ ሊሆን ይችላል ማለት ነው። ሶ አክሰለሬሽን ኦልዌይዝ ዘ ሬት ኦፍ ቼንጅ ኦፍ ቬሎሲቲ ነው። ነገር ግን ቬሎሲቲ ኮንስታንት ሆነ ማለት አክሰለሬሽን ዜሮ ነው። ሶ ቢኮዝ ዘ አክሰለሬሽን ዘ ሬት ኦፍ ቼንጅ ኦፍ ቬሎሲቲ ያልኳቸው ማለት ነው። ስለዚህ ምን ማለት እንችላለን? ቬሎሲቲ ኤንድ አክሰለሬሽን ካኖት ቦዝ ኮንስታንት። ሶ ቬሎሲቲ ኮንስታንት ሆነ ማለት አክሰለሬሽን ኮንስታንት ሊሆን አይችልም አት ዘ ሴም ታይም። ኦኬ ኦር ዘ ሪቨርስ ነን ዚሮ ሊሆን አይችልም ማለት ነው። ሶ
እዚህ ጋር ምን ማለት እንችላለን ማለት ነው? which one of the following pairs of concept cannot both simultaneously constant and non-zero for a body ይላል። if the velocity is constant the acceleration is non-zero ሲሆን ዜሮ ነው የመጣው። ስለዚህ ትክክለኛ መልሳችን የትኛው ነው ማለት ነው? ዲ ነው ማለት ነው። ኦኬ ሶ ምርጫዎቻችንን አይተን መልሳችን ዲ ነው ብለን መናገር እንችላለን። ሶ በዚህ መልኩ ከመለሳችሁ እያንዳንዱን ብታዩት የተሻለ ነው። በዚህ መልኩ ከመለሳችሁ ጥሩ መልሳችኋል። question number 2 can an object can have variable speed but constant velocity explain ይላል። አንድ ኦብጀክት variable speed ኖሮት ነገር ግን constant velocity ሊኖረው ይችላል ወይ ነው። ሶ መልሳችን ምን ይሆናል? yes ነው ወይስ ኖ ነው? yes ካልንም ማብራሪያ ያስፈልጋል፣ ኖ ካልንም ማብራሪያ ያስፈልጋቸዋል ማለት ነው። ሶ ስትሞክሩ አንድ ኦብጀክት variable speed ስፒዱ ቫሪያብል ሆኖ የሚለዋወጥ ከሆነ ስፒድ ቫሪያብል ሆኖ ወይንም ስፒዱ እየተለዋወጠ ቬሎሲቲ ኮንስታንት የመሆን ቻንስ አለ ወይንስ የለውም? ሰው መልሳችን ኖ ነው። አን ኦብጀክት ካንኖት ሃቭ ቫሪያብል ስፒድ በት ኮንስታንት ቬሎሲቲ። ሶ ቬሎሲቲ ኢዝ ቬክተር ኳንቲቲ ነው ዛት ኢንክሉድስ ቦዝ ስፒድ ኤንድ ዳይሬክሽን። ብዙ ጊዜ መጀመሪያ ላይ እንደነገርኳችሁ ቬሎሲቲ ማለት ምን ማለት ስፒድ ፕላስ ዳይሬክሽን አይደለ? ቬክተር ከሆነ ማግኒቲዩድ አለው ዳይሬክሽን አለው ማለት ነው። ሶ አንድ ቬሎሲቲ ስንል በምን ያህል ፍጥነት እየተጓዘ ወዴት አቅጣጫ እንደተጓዘ መናገር አለበት። አቅጣጫ ሲደመር ምን ያህል መጠን እንዳለው ከተናገር ስለ ኦብጀክቱ ፍጥነት እያወራ ነው። ነገር ግን ወዴት አቅጣጫ የሚሄድ ነገር ግን በምን ያህል ፍጥነት እንደተጓዘ ብቻ የምንናገር ከሆነ ስፒድ ነው እየተናገርን ያለ ነው። ስለዚህ ጥያቄያችን ምንድን ነው? ካን አን ኦብጀክት ሃቭ ቫሪያብል ስፒድ። ቫሪያብል ስፒድ ማለት ስፒዱ እየጨመረ ወይንም እየቀነሰ ከመጣ ቬሎሲቲ ኮንስታንት ይሆናል ወይ ነው። ስፒድ ጨመረ ካልን ቬሎሲቲም አብሮ ይጨምራል። ኦኬ ስፒድ ቀነሰ ማለት ቬሎሲቲም ይቀንሳል ማለት ቼንጅ ያደርጋል እንጂ ኮንስታንት አይሆንም። ነገር ግን ስፒድ ኮንስታንት ሆኖ እዚህ ጋር ለምሳሌ ስፒድ ኮንስታንት ሆኖ ዳይሬክሽን ቼንጅ ካደረገ ቬሎሲቲም አብሮ ቼንጅ ያደርጋል። ሶ ቬሎሲቲ ቼንጅ የሚያደርግባቸው በሁለት ምክንያቶች ነው። አንደኛው ስፒዱ ቼንጅ ሲያደርግ ቬሎሲቲም ቼንጅ ያደርጋል። ወይንም ደግሞ ስፒድ ኮንስታንት ሆኖ ዳይሬክሽን ቼንጅ ካደረገ ቬሎሲቲም አብሮ ምን ያደርጋል? ቼንጅ ያደርጋል ማለት ነው። ኦኬ ሶ ስፒድ ግን ቫሪያብል ነው ማለት ወይም መጨመር ወይም መቀነስ ነው። ስፒድ ቼንጅ አድርጎ ቬሎሲቲ ምን አያደርግም? ኮንስታንት አይሆንም ማለት ነው። ኦኬ ሶ መልሳችን ዲ አንሰር ኢዝ ነው። ምክንያቱም ቬሎሲቲ ኢዝ ኤ ቬክተር ኳንቲቲ ዛት ኢንክሉድስ ቦዝ ስፒድ ኤንድ ዳይሬክሽን። ሶ ቬሎሲቲ ቬክተር ነው፣ ማግኒቲዩድ እና ዳይሬክሽን አለው፣ ስፒድ እና ዳይሬክሽን አለው ማለት ነው። ኢፍ ዘ ስፒድ ኢዝ ቼንጅ ስፒዱ ቼንጅ ያደረገ ማለት ቬሎሲቲ ኦልሶ ምን ያደርጋል? ቼንጅ ያደርጋል ማለት ነው። ኦኬ ቢኮዝ ዘ ማግኒቲዩድ ኦፍ ቬሎሲቲዝ ስፒዱ ቼንጅ ስላደረገ ብላችሁ ከመለሳችሁ ትክክል ነው። ስለዚህ ሁሌም እንዳልኳችሁ ስፒድ ቫሪያብል ነው ማለት ስፒዱ ቫሪያብል ነው ማለት ወይም መጨመር ወይም መቀነስ ችሏል ማለት ነው። ኦኬ ሶ ስፒዱ ከጨመረ ቬሎሲቲም አብሮ ይጨምራል፣ ስፒድ ከቀነሰ ቬሎሲቲም ይቀንሳል እንጂ ኮንስታንት አይሆንም ማለት ነው። ኦኬ ሶ መልሳችን ዚ አንሰር ኢዝ ነው ብላችሁ በዚህ መልኩ ካብራራችሁ ትክክል ናችሁ። ሶስተኛው ጥያቄ አሁን ከመለስ ነው ተቃራኒ ነው አይደለ? ካን አን ኦብጀክት ካን ሃቭ ኮንስታንት ስፒድ በት ቫሪያብል ቬሎሲቲ ኤክስፕሌን ይላል። ሶ አንድ ኦብጀክት ኮንስታንት በሆነ ፍጥነት ከተጓዘ ቫሪያብል ቬሎሲቲው ቫሪያብል ሊሆን ይችላል ወይ ቼንጅ ሊያደርግ ይችላል ወይ ነው። ሶ መልሳችሁ የስ ከሆነ ማብራራት አለብን ኤክስፕሌን ስለሚል፣ ኖ ከሆነ ደግሞ መልሳችን ማብራራት ይኖርብናል። ስለዚህ መልሳችን መሆን ይችላል ሶ ዮር አንሰር መስት ቢ ላይክ ዚስ ዋን። ሶ ኢፍ ዘ ስፒድ ኢዝ ኮንስታንት በት the velocity is variable የሚሆንበት ቻንስ አለ። so your answer is must be yes ብላችሁ ከመለሳችሁ ትክክል ናችሁ። ምክንያቱም an object have constant speed but variable velocity ሊኖረው ይችላል። ምክንያቱም ቅድም እንዳልኳችሁ velocity ማለት ምን ማለት ነው? the rate of change of displacement ነው። so velocity ማለት magnitude and direction ነው። magnitude speed ነው plus direction። okay so velocity change የሚያደርግባቸው ሁለት ምክንያቶች አሉ ብያችኋለሁ። ወይም ስፒዱ ቼንጅ ሲያደርግ ወይንም ደግሞ ዳይሬክሽን ቼንጅ ስለሚያደርግ። ኦኬ ሶ ስፒድ ኮንስታንት ሆኖ ነገር ግን ቼንጅ ኦፍ ዳይሬክሽን የአቅጣጫ ለውጥ በመኖሩ ምክንያት ምን ሊያደርግ ይችላል? ቬሎሲቲ ቫሪያብል ሊሆን ይችላል ወይንም ሊለዋወጥ ይችላል ማለት ነው። ዲስ ኦከር ዌን ዘ ዳይሬክሽን ኦፍ ዘ ሞሽን ቼንጅስ። ዳይሬክሽን ማለት ይሄ ነው። አቅጣጫው ተለዋወጠ ማለት አት ኮንስታንት ስፒድ ቬሎሲቲ ማብሮ ምን ያደርጋል? ቼንጅ ያደርጋል። ሶ ቬሎሲቲ ቼንጅ የሚያደርግባቸው ምክንያቶች አይዘር ስፒድ ኦር ዳይሬክሽን ስለሆነ ኦኬ ሶ ኮንስታንት በሆነ ስፒድ ዳይሬክሽን ቼንጅ ካደረገ ቬሎሲቲ ቼንጅ ሊያደርግ ይችላል ወይም ቫሪያብል ቬሎሲቲ ሊፈጠር ይችላል ብላችሁ ከመለሳችሁ ትክክል ነው። ሶ ዲስ ኦከር ዌን ዘ ዳይሬክሽን ኦፍ ዘ ሞሽን ቼንጅ
while the speed remains constant. ሶ ስፒዱ ኮንስታንት ቢሆንም በአቅጣጫ መቀየር ምክንያት ቬሎሲቲ ምን ሊያደርግ ይችላል? ቫሪያብል ሊሆን ይችላል ወይንም ደግሞ ቼንጅ ሊያደርግ ይችላል ብላችሁ ከመለሳችሁ ትክክል ናችሁ። ኤግዛምፕል ለምሳሌ አን ኦብጀክት ሙቪንግ ኢን ሰርኩላር ፓዝ። ከዚህ በፊት ባየነው ሌሰን ስለ ሰርኩላር ሞሽን የተወሰነ አይተናል አይደል? ኮንስታንት በሆነ ራዲየስ አንድ ኦብጀክት ኢን ሰርኩላር ፓዝ የሚንቀሳቀስ ከሆነ ዘ ሞሽን ሰርኩላር ሞሽን ይባላል ብያቸዋለሁ። ሶ ኦብጀክቱ ፍጥነቱ ሳይጨምር ሳይቀንስ፣ ለምሳሌ ይሄ ሰርኩላር ነው ብንል ኮንስታንት በሆነ ራዲየስ ኦብጀክቱ ቢጓዝ ሶ ኦብጀክቱ ለምሳሌ ፍጥነቱ ሳይጨምር ሳይቀንስ ሙቭ አድርጓል። ነገር ግን እያንዳንዱ ፖይንት ላይ የዳይሬክሽን ለውጥ ይኖራል አይደለ? ሶ ስፒድ ዘ ሴም ነው። ነገር ግን ስፒዱ ተመሳሳይ ሆኖ አቅጣጫው ቼንጅ የሚያደርግ ከሆነ ቬሎሲቲ ምን አድርጓል ማለት ነው? ቼንጅ አድርጓል ወይም ቫሪያብል ስፒድ ነው ብለን መናገር እንችላለን። ሶ አን ኦብጀክት ሙቪንግ ኢን ሰርኩላር ፓዝ አት ኮንስታንት ስፒድ ሃዝ ኮንቲኒስሊ ቼንጂንግ ቬሎሲቲ። ቼንጂንግ ቬሎሲቲ የተፈጠረው ምክንያት ምንድን ነው? ቢኮዝ እያንዳንዱ ፖይንት ላይ ዳይሬክሽን ቼንጅ ስለሚያደርግ ማለት ነው። ሶ ዘ ዳይሬክሽን ኦፍ ዘ ሞሽን ቼንጅ ካደረገ አት ኮንስታንት ስፒድ ቬሎሲቲ ቼንጅ አድርጓል ብለን መናገር እንችላለን። በዚህ መልኩ ከመለሳችሁ ትክክል ናቸው። ኦኬ ኩዌስችን ነምበር 4 what do you mean by motion in 1 and 2 dimensions? give examples of each type ይላል። ሶ ከዚህ በፊት ስለ ሞሽን ተምራችኋል። ሞሽን ማለት የአንድ ኦብጀክት እንቅስቃሴ ነው። ወይም ሞሽን is we say the continuous change of position፣ የቦታ ለውጥ የሚያደርግ ከሆነ አንድ ኦብጀክት ሞሽን አለን እንላለን። ሶ ብዙ ጊዜ 1 ዳይሜንሽናል እና 2 ዳይሜንሽናል ሞሽን ከዚህ በፊት ተምራችኋል። ሶ የሁለቱ ዲፈረንስ ምንድን ነው? give practical example አሳዩ ነው የሚለው። ሶ እነዚህን ዲፋይን እናደርግና ኤግዛምፕሎች እናስቀምጣል። ኦኬ ሞሽን ኢን 1 ዳይሜንሽን ማለት አንድ አቅጣጫ ማለት ነው። በአንድ አቅጣጫ አንድ ኦብጀክት ኢን ስትሬት ላይን የሚጓዝ ከሆነ or in a specific direction የሚጓዝ ከሆነ the motion is said 1 dimensional motion ብለን እንጠራዋለን። this refers to the motion along a straight line where only one coordinate changes with time. so ለምሳሌ a car moving along straight line road ይላል። ለምሳሌ here is one coordinate የምንለው either horizontally ወይም vertically ወይም in a specific direction ብቻ አንድ ስፔሲፊክ የሆነ ዳይሬክሽን ካለው እንቅስቃሴ የምንለዋለን ሞሽን ኢን 1 ዳይሜንሽን ብለን እንጠራለን። ለምሳሌ the motion of a car፣ ለምሳሌ የመኪናው እንቅስቃሴ here is straight line እንቅስቃሴ ነው። ኦኬ ሶ ወደዚህ ሙቭ አደረገ ብንል የመኪናውን እንቅስቃሴ ይህ ምን አይነት እንቅስቃሴ ነው? ሞሽን ኢን 1 ዳይሜንሽን ተብሎ ይጠራል ማለት ነው። ኦኬ ሶ ከየት ወዴት ነው የተጓዘው? ኢን ስፔሲፊክ ዳይሬክሽን ወይም ደግሞ ዋን ኮኦርዲኔት ሲስተም ካለው ሞሽኑ ኢን 1 ዳይሜንሽናል ብለን እንጠራዋለን ማለት ነው። ኦኬ ከዚህ ወደዚህ ብቻ ብለን ኢን ስፔሲፊክ ዳይሬክሽን ሆሪዞንታሊ ብቻ ነው መኪና የተጓዘው ብለን መናገር እንችላለን። ኦር አን ኦብጀክት ፋሊንግ ቨርቲካሊ አንደር ግራቪቲ፣ ማንኛውም ኦብጀክት ወደ መሬት ሲወድቅ በስበት ኃይል አማካኝነት፣ ለምሳሌ ሄር ኢዝ ሬክቲሊኒየር ሞሽን የምንለው እንቅስቃሴ ነው የሚያደርገው። ኦኬ ሶ ማንኛውም ኦብጀክት ወደ መሬት በሚወድቅበት ሰዓት ያለ እንቅስቃሴ ምን ይባላል? ፍሪ ፎል ይባላል። ሶ ፍሪ ፎሊንግ ቦዲስ ብለን የምንጠራቸው ኦብጀክቱ ስትሬት ላይን ሙቭመንት ነው ያለው፣ ይህ በስበት ኃይል አማካኝነት የሚፈጠር እንቅስቃሴ ስለሆነ ማለት ነው። ሶ እንቅስቃሴውም ቨርቲካሊ ዳውን ያለ እንቅስቃሴ ነው የሚያሳየው እዚህ ጋር ፍሪ ፎል። ሶ አን ኦብጀክት ፋሊንግ ቨርቲካሊ አንደር ግራቪቲ፣ በስበት ኃይል አማካኝነት የሚፈጠር እንቅስቃሴ ምን ተብሎ ይጠራል? ሞሽን ኢን 1 ዳይሜንሽን። ቨርቲካሊ ዳውን፣ ቨርቲካሊ አፕ፣ ሆሪዞንታሊ ቱ ዘ ራይት ቱ ዘ ሌፍት እያለን ስፔሲፊክ የሆነ ዳይሬክሽን የምንናገር ከሆነ እንቅስቃሴው ምን ይባላል? ሞሽን ኢን 1 ዳይሜንሽን ተብሎ ይጠራል። ዲያዘር ሞሽን ኢን 2 ዳይሜንሽንስ ማለት ምን ማለት ነው የሚለው እናብራ ነው። ኦኬ ሞሽን ኢን 2 ዳይሜንሽን ዚስ ሪፈርስ ቱ ዘ ሞሽን ኢን ኤ ፕሌን ኦር ሰርፌስ where only 2 coordinate changes with time። ብዙ ጊዜ 2 ዳይሜንሽናል የምንለው 2 coordinate ሲስተም አለ። ለምሳሌ ፎር ኤግዛምፕል ፕሮጀክታይል ሞሽን፣ ለምሳሌ አታን አንግል ፕሮጀክሽን አንድ ኦብጀክት ከመሬት ኪክ ብናደረገው አንደኛ ኦብጀክቱ ቨርቲካሊ አፕ ይጓዛል። ወደ ላይ ከተጓዘ በኋላ ወደ መሬት ነው የሚመጣው አይደለ? ሁለት አይነት እንቅስቃሴ ነው የሚያደርገው። ቨርቲካሊ አፕ አለው፣ እንደገና ዳውን አለው አይደል? ቨርቲካሊ የሆነ እንቅስቃሴ አለው፣ ሆሪዞንታሊ እንቅስቃሴም አለው። ለምሳሌ ኦብጀክቱ እዚህ ጋር ነበር፣ ከመሬት ጋር ስናየው እዚህ ጋር አረፈ። ስለዚህ ሆሪዞንታሊ ምን አድርጓል ማለት ዲስፕሌስ አድርጓል ማለት ተጉዟል። እንዲሁም ቨርቲካሊ ከመሬት ተነስቷል ወደ ላይ ቨርቲካሊ አፕ። ሁለት ኮኦርዲኔት ሲስተም አለው ማለት ነው። ኦኬ ለምሳሌ ይሄ ቬሎሲቲ ብንወስደው ሆሪዞንታል ኮምፖነንት ቬሎሲቲ ቪኖት ኤክስ አለው፣ ቨርቲካሉ ደግሞ ቪኖት ዋይ አለ አይደል? ቨርቲካል እንቅስቃሴ የሚያደርጋል ማለት ነው። እያንዳንዱ ፖይንት ላይ ስናይ ቬሎሲቲ እዚጋም ሲደርስ ሁለት ኮምፖነንት ቬሎሲቲ ያለው ማለት ነው። ኦኬ ከመሬት የተወሰነ ከፍታም ነበረው፣ ሆሪዞንታሊም ተጉዟል ካለን ምን አይነት እንቅስቃሴ ነው? 2 ዳይሜንሽናል እንቅስቃሴ ነው ማለት ነው። ኦኬ ብዙ ጊዜ ፕሌን ሰርፌስ የምንለው
ቱ ዳይሜንሽናል ሰርፌስ እንደሆነ ወይም ደግሞ ኤክስ እና ዋይ ኮኦርዲኔት ሊሆን ይችላል ኦር the other dimension z and y ሊሆን ይችላል ወይንም ደግሞ z and x plane ማለት እንችላለን። ኦኬ ሶ ቨርቲካሊ ኤንድ ሆሪዞንታሊ ሁለት ፕሌን ሰርፌስ ወይም ሁለት ኮኦርዲኔት ሲስተም ካለው እንቅስቃሴው ሞሽን ኢንቱ ቱ ዳይሜንሽን ተብሎ ይጠራል። አንደኛው ፕሮጀክታይል ሞሽን ያልኳችሁ ነው። ሌላኛው ደግሞ ካር ሙቪንግ ኢን ከርቭድ ፓዝ ወይም ሰርኩላር ፓዝ። አንድ መኪና ለምሳሌ ከርቭድ የሆነ እንቅስቃሴ ልክ እንደዚህ ከርቭ ቢኮዝ የመኪናውን እንቅስቃሴ አይተን ይሄ ቱ ዳይሜንሽናል ነው ማለት ይችላል። ሎክ ለምሳሌ ሄር ኢዝ አ ካር መኪናው እዚህ ጋር ነው ብንል ያለውን ፍጥነት ብናወራ ኤ ቬሎሲቲ ሁለት ቬሎሲቲ ነው ያለው ሁለት ኮምፖነንቶች አሉት። ኦኬ ሶ ኮምፖነንት ስንል ይሄ ሆሪዞንታልም ቨርቲካልም ካልሆነ ወደ ምን እንለውጠዋለን? ኦኬ ኤ ቬሎሲቲ ሆሪዞንታል ኮምፖነንት አለው ቪ ኤክስ የምንለው ቨርቲካሊም ወደዚህ ኮምፖነንቶች ቪ ዋይን። ሶ አንድ ኦብጀክት እንቅስቃሴ ሁለት ኮምፖነንት ቬሎሲቲ ካለው ቱ ዳይሜንሽናል እንቅስቃሴ ብለን ነው የምንጠራው ማለት ነው። ኦኬ ሶ እነዚህ በዚህ መሰረት ሞሽን ኢን ዋን ዳይሜንሽን ኤንድ ሞሽን ኢን ቱ ዳይሜንሽን ዲፋይን አድርጋችሁ የራሳችሁን ፕራክቲካል የሆነ ኤግዛምፕል ካስቀመጣችሁ በትክክል መልሳችሁ ማለት ነው። ኦኬ ኩዌስችን ነምበር 5 ካን ዘ ዲስፕሌስመንት ቢ ግሬተር ዛን ዘ ዲስታንስ ትራቭልድ ባይ አን ኦብጀክት ጊቭ ሪዝን ይላል። ዲስፕሌስመንት ከዲስታንስ የመብላት ቻንስ አለው ወይን? ሶ መልሳችን የስ ከሆነ መልስ ሪዝን ያስፈልጋል። አይ ኖ በዚህ ምክንያት አይሆንም ካልን ደግሞ ሪዝናችን ማስቀመጥ እንችላለን። ሶ እናንተ ሞከራችሁ ካለ ከዚህ ጋር ካለው መልስ ጋር ኮምፔር አድርጉ። ሶ መልሳችን ኦኬ መልሳችሁ the answer is no ምክንያቱም ዲስፕሌስመንት ካን ኖት ቢ ግሬተር ዛን ዘ ዲስታንስ ትራቨልድ ሁሌም ዲስፕሌስመንት ከዲስታንስ አይበልጥም። ምክንያቱም ዲስፕሌስመንት ማለት ምን ማለት ነው? ዘ ሾርተስት ዌይ ኦፍ ኤክስፕሬሲንግ ዲስታንስ ነው ፍሮም ኢኒሻል ቱ ፋይናል ፖዚሽን። አንድ ኦብጀክት ከመነሻው እስከ መድረሻው ያለ የርቀት መጠን ምን ይባላል? ዲስታንስ አይደል? ሶ ቶታል ሌንግዝ ኦፍ ዘ ፓዝ ዲስታንስ ነው። ነገር ግን ዘ ሾርተስት ዲስታንስ የምንለው ደግሞ ዲስፕሌስመንት ነው። ሉክ ለምሳሌ አንድ ኦብጀክት ስታርት ፍሮም ሂር ብንል ከዚህ ተነስቶ ወደዚህ 2 ሜትር ተጓዘ ዘን 4 ሜትር ወደዚህ ተጓዘ ወይንም እናሳነሳው 1 ሜትር እናርጋው ቬክተሩ ስላለሰን 1 ሜትር ዘን እዚህ አካባቢ ላይ 2 ሜትር አገን ተመልሶ እዚህ ጋር ሆነ። ሶ መነሻ ፖይንት የትኛው ነው? ኤ እዚህ ጋር ነው። ፋይናል ፖይንት ደግሞ ቢ ነው። ዲስታንስ የምንለው ቶታል ሌንግዝ ኦፍ ዘ ፓዝ ነው። ኦኬ ሶ ዲስታንስ ሪፈርስ ቱ ዘ ቶታል ሌንግዝ ኦፍ ዘ ፓዝ አጠቃላይ የተጓዘው የርቀት መጠን ዲስታንስ ይባላል። 2 ሜትር ሲደመር 1 3 ሲደመር 2 5 ሜትር ይሄ ምናችን ነው? ዲስታንስ። ኦኬ ዲስታንስ። ዲስፕሌስመንት ደግሞ ዘ ሾርተስት ወይ ነው። ዲስፕሌስመንት ኢዝ ዘ ሾርተስት ዲስታንስ ቢትዊን ኢኒሻል ኤንድ ፋይናል ከመነሻው እስከ መድረሻው ያለው ርቀት ዲስፕሌስመንት ይባላል። ከዚህ ያለችው ርቀት። ስለዚህ ይሄ ፓራል ቱ ዚስ ስለሆነ 1 ሜትር ነው ማለት ነው። ፍሮም ዋት ፍሮም ኤ ቱ ቢ ከኤ እስከ ቢ ያለው ርቀት ማለት ነው። ሶ የትኛው በለጠ? ዲስታንስ ነው። ኦኬ ሶ ኦልዌይስ ዲስታንስ ኢዝ ግሬተር ዛን ኦር ኢኳል ቱ ዲስፕሌስመንት የሚባለው ለዛ ነው። ለምሳሌ ኦብጀክቱ ሄዶ እንደዚህ ተመልሶ ዞ የነበረበት ከሆነ ዲስታንሳችን አጠቃላይ 2 ሜትር 1 ሜትር 2 ሜትር ዘን ሄዶ እዚህ ጋር የነበረበት ቦታ ተመለሰ 1 ሜትር ተጓዘ ማለት ነው። ሶ ዲስታንስ ስንት ነው? 2 3 ከ2 ሲደመር 3 3 ሲደመር 2 5 5 ሲደመር 1 6 ሜትር ማለት ነው። ይሄ ምናችን ነው? ዲስታንስ ነው። ዲስፕሌስመንት ግን ከመነሻው እስከ መድረሻው የተነሳው እዚህ ነው የደረሰው እዚህ ጋር ነው ብንል ዲስፕሌስመንታችን 0 ነው ማለት ነው። ኦኬ ሶ ማን በለጠ? አሁንም ዲስታንስ በለጠ። ነገር ግን ዲስፕሌስመንት እና ዲስታንስ እኩል የሚሆንበት ቻንስም አለ ስትሬት ላይን ከሆነ። ለምሳሌ ኦብጀክቱ ከዚህ ተነስቶ ከኤ ተነስቶ ቢ ተጓዘ አጠቃላይ 6 ሜትር ነው ብል ዲስታንስ ስንት ነው? 6 ሜትር። ዲስፕሌስመንትም ዘ ሾርተስት ዲስታንስ የሚባለው ከኤ እስከ ቢ ያለው ራሱ 6 ሜትር ነው ማለት ነው። ፍሮም ኤ ቱ ቢ ብለን እንናገራለን። ሶ ዲስታንስም ዲስፕሌስመንትም እኩል የሚሆንበት ቻንስ አለ ማለት ነው። ነገር ግን ዲስፕሌስመንት ከዲስታንስ አይበልጥም። ምክንያቱም ዲስፕሌስመንት ኢዝ ዘ ሾርተስት ዲስታንስ ይላል አጭሩ መንገድ ማለት ነው። ኦኬ ዜርፎር ዲስታንስ ኢዝ ኦልዌይስ ኢኳል ኦር ግሬተር ዛን ዲስፕሌስመንት። አይዘር ኢኳል የሚሆኑበት ቻንስ አለ ወይንም ደግሞ ዲስታንስ ኢዝ ግሬተር ዛን ዲስፕሌስመንት ነው የሚሆነው እንጂ ዲስፕሌስመንት ግሬተር ዛን ዲስታንስ የሚሆኑበት ቻንስ የለም። ስለዚህ መልሳችን ዚ አንሰር ኢዝ ነው ብላችሁ ሪዝናችሁን በዚህ መልኩ ካስቀመጣችሁ ትክክል ናችሁ ማለት ነው። ሶ ለዛሬ ይበቃናል። በሚቀጥለው ደግሞ ክፍል 2 ክፍል 3 እያለን ያሉ ጥያቄዎችን በጋራ እንሰራለን። እስከዚያው ድረስ ሰላሙኑ ቻው ቻው።
ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው